የግብር ክፍያ ስርዓትን በማዘመን የሌቦችን ቁጥር መቀነስ ተችሏል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የሰባተኛው የታማኝ ግብር ከፋዮች የእውቅና ሽልማት ስነ ስርዓት በተከናወነበት ወቅት ጠቅላይ ሚኒስትሩ ባደረጉት ንግግር የግብር ከፋዮች ቅሬታ በመቀበል መንግስት ባከናወናቸው ተግባራት ሀገር በቀል በሆኑ ፈጠራዎች በመታገዝ የግብር ክፍያ ስርዓትን ማዘመን እንደተቻለ ተናግረዋል። በዚህም በግብር ቢሮክራሲ የሚገጥሙ ችግሮችን መቅረፍና የግብር መጭበርበርን መጠን መቀነስ ተችሏል ነው ያሉት። በፖሊሲዎችና ትግበራዎች መካከል ያለውን የፋይናንስ ክፍተት ለመሙላት ውይይት የሚደረግበት 11ኛው የአፍሪካ ቲንክ ታንክ ጉባኤ መካሄድ ጀምሯል። ጉባኤው ከግብር ወደ ተግባር በሚል መሪ ሀሳብ ዛሬን ጨምሮ ለሚቀጥሉት 3 ቀናት የሚቆይ ሲሆን የአፍሪካ ቲንክ ታንክ በአፍሪካ ሀገራት በተለያዩ የፖሊሲ ጉዳዮች ላይ ራሱን የቻለ ምርምርና ትንተና የሚያካሂድ ድርጅት መሆኑ ተመላክቷል። በዚህም ውሳኔ ሰጪዎችንና ህዝቡን በመረጃ በተደገፈ ትንተና የመፍትሄ ሀሳቦችን ለማሳወቅና ተጽዕኖ ለመፍጠር ያለመ ነው። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ የምድብ 9 ጨዋታውን በዛሬው ዕለት ከጊኒ ቢሳው ጋር ያደርጋል። ከ2026 የዓለም ዋንጫ ውድድር ውጪ መሆኑን አስቀድሞ ያረጋገጠው የኢትዮጵያ ብሔራዊ ቡድን መርሃ ግብር ለማሟላት ጨዋታውን የሚያካሂድ ሲሆን በማጣሪያው ባደረጋቸው ጨዋታዎች በ6.5ኛ ደረጃ ላይ ይገኛል። የሁለቱ ብሔራዊ ቡድኖች ጨዋታ ቀን 10 ሰዓት ላይ በሩዋንዳ ኪጋሊ አማሃሮ ስታዲየም የሚካሄድ ይሆናል።